ብዙ ሰው ዩቲዩብ የማይጀምረው ወይም ደግሞ ጀምሮ የሚያቋርጠው በዚህ ምክንያት ነው። እመኑኝ ይህን ቪዲዮ እስከመጨረሻው ድረስ ካያችሁት ታተርፉበታላችሁ። ቀጥታ ቪዲዮ እንዳይረዝም ወደ መረጃው ነው የማልፈው። ብዙ ሰው ዩቲዩብ የማይጀምረው ወይም ደግሞ ጀምሮ የሚያቋርጠው እነዚህን 5 ደረጃዎች በትክክል ባለመረዳት ነው። የመጀመሪያው የሀሳብ እቅድ ማውጣት ነው። ዩቲዩብ ከመጀመራችሁ በፊት የራሳችሁ እቅድ ሊኖራችሁ ይገባል። የመጀመሪያው እንግዲህ ጥሩ የሚያዋጣ ርዕስ ቴክኖሎጂ ሊሆን ይችላል፣ ትምህርታዊ ቲዩቶሪያሎች ሊሆኑ ይችላሉ፣ ወይም ደግሞ ስለ ምግብ አሰራር ሊሆን ይችላል። ዋቴቨር እናንተ ስለመረጣችሁት የሆነ ርዕስ ልትመርጡ ግድ ይላችኋል። ኒች ሰሌክሽን የሚባል ማለት ነው። ኒቻችሁን የእናንተን ጥሩ የምትሰሩበትን ርዕስ ትመርጣላችሁ። ርዕስ መርጣችሁ ስለዛ ነገር በደንብ ታብላሉታላችሁ። እሱን ካብላላችሁት በኋላ ምንድነው የሚጠበቅባችሁ? ዩቲዩብ ቻናል መክፈት ነው። ዩቲዩብ ቻናል ለመክፈት እንግዲህ የሚያስፈልጋችሁ ኢሜል ነው። ትልቁ ነገር ጭንቅላታችሁን መጠቀም ነው። ብሬናችሁን ከተጠቀማችሁ ሁሉንም ነገር ማድረግ ትችላላችሁ። ኢሜላችሁንና ስልካችሁን ብቻ ተጠቅማችሁ መስራት ትችላላችሁ። ጥሩ ካሜራ ያለው ስልክ ሁሉም ሰው ስማርት ስልክ ይዟል። ስማርት ስልክ ደግሞ በአሁን ባለው በቴክኖሎጂ ዘመን በጣም ቀላል ነው። ማንኛውንም ነገር መቅረጽ የሚችል ስልክ ነው የያዝነው እና ይሄን ስልክ ተጠቅመን መስራት እንችላለን። ስለዚህ ቀጣዩ ስቴፕ ምንድነው? ኒች ከመረጥን ስልክ ሳለን ኢኩፕመንቶቹ ቀስ እያልን የምናሟላቸው ይሆናሉ። ኢኩፕመንት ዝርዝሮች አሉ። ቼክሊስት አውጥታችሁ ቀስ እያላችሁ እንዲሟላ የሚፈልጉትን ነገር እያሟላችሁ መሄድ ትችላላችሁ። ወደ ሁለተኛው ደረጃ እንለፍ። ወደ ሁለተኛው ደረጃ ስናልፍ ሁለተኛው ደረጃ ላይ እንግዲህ ስልክ ካለን ዩቲዩብ ቻናል ከከፈትን የሚያስፈልገን ቪዲዮዎችን ማዘጋጀትና ማሳመር ነው። ስክሪፕት እንጽፋለን፣ ቪዲዮ እንቀርጻለን፣ ኤዲት እናደርጋለን። የሚያማምሩ ርዕሶችና ተምኔሎችን እንሰራለን። እነዚህን እንግዲህ በስልክ ሊሆን ይችላል፣ በኮምፒውተር ሊሆን ይችላል፣ እንዲሁም ደግሞ በዲስክቶፖች ሊሆን ይችላል። ባገኘናቸው ነገሮች ቪዲዮዎቻችንን እንቀርጻለን፣ ኤዲት እናደርጋለን። ኤዲት ማድረጊያ ካፕከት ሊሆን ይችላል፣ አዶቤ ፕሪሚየም ሊሆን ይችላል። ብዙ ኤዲት ማድረጊያ ሶፍትዌሮች አሉ። እነዛ ላይ ኤዲት ልናደርግ እንችላለን። ከት ኤንድ ትሪም እያደረግን መውጣት ያለበትን እያስወጣን መግባት ያለበትን እያስገባን ቪዲዮዎቻችንን እናሳምራለን። ደረጃ 2 ይህ ነው። ደረጃ 3 ላይ ስንሄድ ደግሞ የተቀረጹትን ቪዲዮዎች እና ያስገባናቸውን ያስወጣናቸውን በደንብ ያሳመርነውን ነገር መልቀቅ ነው የሚሆነው ማለት ነው። ቪዲዮውን መልቀቅ ነው። ስንለቅ ደግሞ እንዴት ነው የምንለቀው የሚለውን እዚህ ቦታ ላይ ምን ምን ተጨምሮ ነው ቪዲዮ የሚለቀቀው የሚለውን ፍንትው አድርጎ የሚያስረዳ ደረጃ 3 ብዬ ያስቀመጥኩላችሁ አለ። ይሄ ሰርች ኢንጂን ኦፕቲማይዜሽን ወይም ደግሞ የቪዲዮውን ለፍለጋ ማዘጋጀት ነው። እንዲሁም ደግሞ ቀጣይነትና ተከታታይነት ያለው በየጊዜው መለጠፍን ያካትታል። የራሱ ሰዓት ኖሮት ሰዓትም ለቪዲዮ ቫይራል መውጣት ብዙ ተመልካቾች ጋር ለመድረስ የራሱ ተጽዕኖ ስለሚያደርግ እሱንም አብረን የምንመለከተው ይሆናል። እንዲሁም ማህበረሰቡን ማሳደግና ተመልካችን ማሳተፍ ማክበር የሚለውም የራሱ የዩቲዩብን አልጎሪዝም በደንብ ተደራሽ እንዲሆን የሚያደርገው ሶስተኛው ነገር ነው። እነዚህን 3 ነገሮች በትክክል ከተረዳናቸው የኛ ቪዲዮ ቫይራል የማይወጣበት አንዳችም ምክንያት የለውም። እዚህ ቦታ ላይ የተዘረዘሩ ዝርዝሮች አሉ። ታግስ መግለጫዎችን፣ ጥሩ ዲስክሪፕሽን ስለ ቪዲዮ መጻፍ ይጠበቅብናል። ሰብታይትል፣ ካፕሽን የቻልናቸውን እዚህ ቦታ ላይ እነዚህን ማድረግ ይጠበቅብናል። ፖስት የምናደርግበት ጊዜም የራሱ ፋክተር ስላለው ፖስት የምናደርግበትን ጊዜ ወይም ደግሞ ቪዲዮውን የምንለቅበትን ጊዜ አንሊስትድ አድርገን ሰርች በደንብ እንዲያደርገው የሰርች ኦፕቲማይዜሽኑ በደንብ እንዲሰራ የምናደርግበት ነው። እንዲሁም ሪያክሽኖች፣ ላይክ፣ ሰብስክራይብ
ኮሜንት የሚባሉትም ቪዲዮው ጥሩ ኢንጌጅመንት እንዲኖረው የሚያደርጉ ስለሆነ ላይክ ላደረጉላችሁ ወይም ደግሞ ኮሜንት ላደረጉላችሁ ምላሽ መስጠት በጣም አሪፍ ስለሆነ ይህንን ብታደርጉ ከማንኛውም ዩቲዩበር በላይ እናንተ የተዋጣለት ዩቲዩበር ትሆናላችሁ። በአራተኛ ደረጃ የምንመለከተው አንድ ቻናል ተከፍቶ ከዩቲዩብ ፓርትነር አባል ካልሆነ ክፍያ ሊከፈሉ አይችልም። በአራተኛ ደረጃ የምንመለከተው 4000 ዋች ሃወርስ ኤንድ 1000 ሰብስክራይበር የሚለውን ይሆናል ማለት ነው። ቀጣይ ወደሱ እንሄዳለን። እነዚህን ነገሮች ካደረግን 4000 ዋች ሃወርስ 1000 ሰብስክራይበር የሚሉትን ደግሞ በቀላሉ ማሟላት እንችላለን ማለት ነው። ጎን ለጎን ምርቶችን ማስተዋወቅ እንችላለን። 500 ሰብስክራይበር ከሞላን ዩቲዩብ ስለሚፈቅድልን እንዲሁም የሱፐር ቻት የሚባል አለ። ሱፐር ቻቶችን መጠቀም ሜምበርሺፕ የሚባሉ አሉ። እነሱን መጠቀም እንችላለን። ከዚህ በኋላ የመጨረሻው የሚሆነው የዩቲዩብ ፓርትነር ፕሮግራም አጋር ከሆን አድሰንስ የሚባለው ፎርም ሞልተን በየወሩ ተከፋይ መሆን ነው። እሱን እንመለከታለን። የመጨረሻው እንግዲህ 1000 ሰብስክራይበር እና 4000 ዋች አወር ካገኘን ሰዓት እይታ ካገኘን ምን ያስፈልገናል ማለት ነው? አድሰንስ ጉግል አድሰንስ የሚባል የምንሞላው ፎርም አለ። የሚላክልን ፒን አለ። ያን ፒን አገናኝተን ቀጥታ የባንክ አካውንታችንን በዋየር ትራንስፈር ኮኔክት አድርገን እንደምትመለከቱት እዚህ ጋ በየወሩ ወደ ባንካችን አካውንት ይላክልናል። ብዙ ብሮችን መስራት እንችላለን። የሚጠበቅብን የመጀመሪያ $100 መድረስ ነው። ከዛ በኋላ ወይም ደግሞ 70 ዩሮ ከደረስን የሚሞላ ታክስ አለ። ያችን ታክስ 30% እንዳንቆረጥ 10% ብቻ የምንቆረጣታለች። እሷን መሙላት ይጠበቅብናል። ስለዚህ አድሰንስ ፎርማችንን ሞልተን የዩቲዩብ አባል ሆነን መስራት እንችላለን። ይሄ ነው ግልጽ እና ፍንትው ባለ መልኩ። ምናልባት ጥያቄ ስለሚኖራችሁ ዲስክሪፕሽን ቦክስ ላይ አግዘን የምትሉት ካለ ለማገዝ ወደኋላ አልልም። ዩቲዩብ ፓርትነር ፕሮግራም አባል ከሆን በኋላ የሚጠበቁብን ደግሞ ግዴታዎች ይኖራሉ። ዩቲዩብ ኮሚኒቲ ጋይድላይን የሚባል ኮሚኒቲ ጋይድላይኑን ካላከበርን አባል እንደሆነው ዩቲዩብ ደግሞ የማስወጣት መብቱም 100% የተረጋገጠ ስለሆነ ከአባልነቱ ከዩቲዩብ አባልነት ፕሮግራሙ ያስወጣናል፣ ይሰርዘናል። ቻናላችንንም ዲሞኒታይዝ ያደርገዋል። ሞኒታይዝ ከሆነ ዲሞኒታይዝ ያደርገዋል። እስካሁን ኮምፕሊትሊ ደግሞ ቻናሉን ሊዘጋ ይችላል። በጥንቃቄና በተሳለጠ መልኩ ከዩቲዩብ ጋር መቀጠልና አንድ ሰራተኛ ሆነን በማስታወቂያ መልክ ዩቲዩብ ይከፍለናል ማለት ነው። እስካሁኑ ድረስ ስለነበረን ጊዜ በጣም አመሰግናለሁኝ። ሁልጊዜም ስለምታበረታቱኝና ኮሜንት የምጽፉልኝ ሁላችሁም የማጽፉልኝንም አመሰግናለሁኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ።